ከአርሰናል እግር ኳስ ክለብ ጋር በተያያዘ የተሰሙ የሚገኙ የዝውውር ርዕሰ ጉዳዮች አሉ። የመጀመሪያ ጉዳይ ከቪኒሲየስ ጁኒየር ጋር የተያያዘ ነው። ሃንድ ኦፍ አርሰናል የተባለው ለአርሰናል ቅርብ የሆነው የዜና ምንጭ በዋነኝነት ይህንን ተጫዋች ለማስፈረም በሚደረገው ጥረት ላይ ከተጫዋቹ ሪፕሬዘንታቲቭ ወይም ደግሞ ተጫዋቹን ከሚወክሉት ግለሰቦች ጋር ቀረብ ያለ ውይይት ማድረጋቸውን ተናግሯል። በዝርዝር መድፈኞቹ ወደ ላቀ ምዕራፍ ሊያሸጋግራቸው የሚችል ወርልድ ክላስ ወይም የትኛውን ቡድን ውስጥ ቢገባ ቋሚ ተሰላፊ መሆን የሚችል አቅም ያለውን ተጫዋች ለማስፈረም ጥረት እያደረጉ እንደሚገኙ የሚታወቅ ጉዳይ ነው። ሞርጋን ሮጀርስን ለማስፈረም ጥረት ሲያደርጉ ቢቆዩም ለአንድ ዓመት የለፉበት ዝውውርን በቼልሲ መነጠቃቸውና ዝውውሩ ተጠልፎባቸው የተጫዋች መዳረሻው ስታንፎርድ ብሪጅ እንደሆነ ይታወቃል። አሁን የክንፍ ማጥቃት እንቅስቃሴያቸውን ለማጠናከር ዘርፈ ብዙ አማራጮችን እያዩ ቢገኙም አይናቸው ግን ቪኒሲየስ ጁኒየር ላይ አርፏል። ይህ ተጫዋች የኮንትራት እድሳት ጉዳዩ ያው ቀጭን መንገድ ላይ ነው ያለው። ምክንያቱም ከኮንትራት ውጥረት ጋር በተያያዘ የሚገኝ ተጫዋች ነው። ስካይ ስፖርት ትላንትና ተጫዋቹ አዲስ ውል እንደሚቀርብለት ተናግሯል። ይሄ ግን ምንም አዲስ ነገር አይደለም። የአርሰናል ደጋፊዎች በተለይ ተስፋቸው የሚለመልመውና ተስፋቸው የሚዳፈነው ወይም የሚጠፋው ተጫዋቹ ውል አደሰና ተጫዋቹ ውል አላደሰም በሚሉት መረጃዎች ላይ ብቻ የተንጠለጠለ መሆኑን ማስመር ያስፈልጋል። ሃንድ ኦፍ አርሰናል ታዲያ ትላንትና በዘገበው መረጃ መሰረት በተለይ ከተጫዋቹ ሪፕሬዘንታቲቭ ወይም ወኪሎች ጋር ተጫዋቹ ስንት ሳምንታዊ ክፍያ እንደሚከፈለው፣ ስንት እንደሚጠብቅ፣ በአመት ስንት እንደሚያገኝና ከኢሜጅ ራይት የስም መብት እንዲሁም ደግሞ የምስል መብት ሽያጭ ጋር በተያያዘ ተጫዋቹ ስንት ነው የሚያገኘው፣ ክለቡ ስንት ማግኘት አለበት በሚሉት ዝርዝር ነጥቦች ላይ መጠነኛ ውይይቶችን ማድረጋቸውን ዘግቧልና የተጫዋች ከኪሊያን ምባፔ መምጣት በኋላ ከጋዜጣ አንስቶ እስከ ከሚዲያ አንስቶ እስከ ክለቡ የፊት ገጽነት ውጭ ሆኗል። የግል ስኬቶቹን ከአሁን በኋላ ኪሊያን ምባፔ እስካለ ድረስ ያሳካሉ የሚለው ትልቁ ጥያቄ ነው። 11 ወራት ብቻ ነው የቀሩት ኮንትራቱ። የመጨረሻዎቹ 12 ወር ውስጥ የገባ ተጫዋች ደግሞ ሁሌ ከዝውውር ጋር በተያያዘ ስሙ ከፍ ብሎ ይሰማልና ምናልባት አርሰናል ግልጽ ፕሮጀክት አላቸው። ከ2 ዓመታት በኋላ ፕሪሚየር ሊጉን አሳክቷል። ሻምፒየንስ ሊግ ለማሳካት በሚሄዱበት ርቀት ላይ ሻምፒየንስ ሊግ በግሉ ዴሊቨር ያደረገ ተጫዋች ነው ለሪያል ማድሪድ። ከዚህ ተጫዋች ጋር 2 ጊዜ ሻምፒየንስ ሊግን አሳክቷል እንደሚታወቀው። ኪሊያን ምባፔ ከመጣ በኋላ ግን ያለፉትን 2 ተከታታይ ዓመታት የላሊጋው ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀ ተጫዋች ነው። ጆዜ እንግዲህ መጥቷል። ያው አሁን ሆሊዴይ ላይ ነው የሚገኘው ቪኒሲየስ ጁኒየር እንደሚታወቀው በዓለም ዋንጫ ዘለግ ያለ ጊዜን ከሀገሩ ጋር በመቆየቱ ምክንያት ያው የእረፍት ጊዜውን እያጣጣመ ይገኛል። ሲመለስ የቡድን ቀድሞ ወደ ዝግጅት ይቀላቀላል። በዛ ሂደት ደግሞ ከጆዜ ሞሪኒዮም እንዲሁም ደግሞ ከቡድኑ አመራር ጋር ቆይታ ውይይት ይኖረዋል። የሚቀርብለትን አዲስ ኮንትራት ይፈርማል አይፈርም የሚሉት ርዕሰ ጉዳዮች ከቪኒሲየስ ጁኒየር ጋር በተያያዘ በጣም በትልቁ ይጠበቃሉ ማለት ነው። በተያያዘ ዜና አርሰናል ለብሩኖ ጊማሬሽ 75 ሚሊዮን ፓውንድ የዝውውር ጥያቄ ማቅረባቸውን የሚጠቁሙ መረጃዎች ወጥቷል። አሁን የሚፈለገው 80 ነው። የኒውካስል ምላሽ ምን ይሆናል የሚሉት ጉዳዮች ይጠበቃሉ። ከዛ ውጭ የበርንማውዙ የፊት መስመር ተጫዋች የሆነው ክሮፒ ጁኒየር በልምድ ወቅት ባጋጠመው ጉዳት ለ4 ወር ከሜዳ እንደሚርቅ ለማወቅ ተችሏል። የበርንማውዙ ድንቅ ወጣት ተስፈኛ ኮከብ ተጫዋች ነው ኤል ጁኒየር ክሮፒ 20 ዓመት ላይ ነው የሚገኘው። በልምድ ወቅት እንግዲህ በተለይ ኦስትሪያ ላይ የቅድመ ውድድር ዝግጅታቸውን እያደረጉ ይገኛሉና ኳስ ሲመታ ባልጠበቀ ጉዳት ነው ያጋጠመው የተባለውና በዛ ምክንያት ካምፑን ለቆ ወደ እንግሊዝ እንደሚያቀና ለማወቅ ተችሏል። ይህ ተጫዋች በዘንድሮ ዘመን ለበርንማውዝ በተለይ በታሪካቸው ለመጀመሪያ ጊዜ የአውሮፓ መድረክ ተሳትፎ እድል እንዲያገኙ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። በሁሉ ምድሮች በ35 ጨዋታ ላይ ተሰልፈው 13 የፕሪሚየር ሊግ ጎሎችን በማስቆጠር የሊጉን ታሪክ መቀየር ችሏል። በአጠቃላይ ይሄ አንድ ወጣት ተጫዋች በፕሪሚየር ሊግ የመጀመሪያው ውድድር ዘመን ላይ ያስቆጠረው ከፍተኛ ጎል መጠንም ሆኖ ተመዝግቦለታልና በዚህ ውድድር ዘመን በባርሴሎና፣ ፓሪስ ሴን ጀርሜን፣ ቶትናም እነዚህን ጨምሮ በርካታ የአውሮፓ ታላላቅ ክለቦች ከፍተኛ የዝውውር ፍላጎት ቢያቀርቡለትም በርንማውዝ ግን ያው ክሩፒን በዚህ ክረምት የዝውውር መስኮት ላይ ላለመሸጥ አቋም ይዘው እንደነበር ይታወቃል። አሁን ባጋጠመው ጉዳት ምክንያት እስከ ህዳር ወር ድረስ ወደ ሜዳ እንደማይመለስ ለማወቅ ተችሏል። ከዛ ውጭ ዩሪያን ቲምበርን በጉዳት ምክንያት የአርሰናል ካምፕ ለቆ መውጣቱ የሚጠቁሙ መረጃዎች ወጥቷል። የአርሰናል ሁለገብ ተመላላሽ የተከላካይ ስፍራ ተጫዋች የሆነው ዩሪያን ቲምበር በስፔን ከሚገኘው የቡድኑ የቅድመ ውድድር ዘመን የልምድ ካምፕ ወደ ለንደን ተመልሰው በምርመራ ላይ እንደሚገኝ ለማወቅ ተችሏል። ኔዘርላንዳዊ ቲምበር 2025-2026 የውድድር ዘመን ማጠቃለያ ምዕራፍ ላይ ባጋጠመው የዚህ የጭን መታጠፊያ ወይም ግሬን ህመም ምክንያት ወደ ለንደን የተመለሰ ቢሆንም ክለቡ አርሰናል ግን ይህንን ጉዞ የታቀደ የህክምናና ማገገሚያ ሂደት ወይም ሪሃቢሊቴሽን ፕሮሰስ እንጂ አዲስ ጉዳት ወይም ደግሞ ይሄ ሴትባክ አጋጥሞት አይደለም ብለው ሀሳብ ሰጥቷል። ተጫዋቹ አስፈላጊውን ክትትል ካደረገ በኋላ በስፔን የሚገኘውን የሚኬል አርቴታን ስብስብ መልሶ ይቀላቀላል ተብሎ ይገምታል። ቲምበር ባለፈው የውድድር ዘመን ለአርሰናል 30 የፕሪሚየር ሊግ ጨዋታዎችን በማድረግ ክለቡ የሊጉን ዋንጫ ከ22 ዓመታት በኋላ እንዲያሳካ ከፍተኛ አስተዋጽኦ ያበረከተ ተጫዋች ነው። በውድድር ዘመኑ ማጠቃለያ ላይ ባጋጠመው የእግር ቁርጭምጭሚትና የጭን ጉዳት ምክንያት በርካታ ጨዋታዎች አምልጠውት ነበር። ግን ከፓሪስ ሴን ጀርሜን ጋር ባደረጉት የአውሮፓ ሻምፒየንስ ሊግ ፍጻሜ ጨዋታ ላይ ከተቀየረ ወንበር ላይ በመነሳት ተሰልፎ መጫወትም ችሎ እንደነበር ይታወሳልና ይሄ የጭን መታጠፊያ ህመም ሙሉ ለሙሉ እስካላገገመበት ድረስ በ2026 የዓለም ዋንጫ የአገሩ ኔዘርላንድስ ብሔራዊ ቡድን መወከልም እንዳይችል እንቅፋት እንደነበረበት የሚታወስ ጉዳይ ነው። እንግዲህ የሚኬል አርቴታ ቡድን አርሰናል የክረምት የወዳጅነት ጨዋታቸውን ነሐሴ 1 ሲል በስፔን ከሚገኘው ሂሮና ጋር በሚያደርጉት ጨዋታ ይጀምራሉ። ከአራት ቀናት በኋላ በአየርላንድ ደብሊን በተለይ በሮያል ቤቲስ ጋር ጨዋታቸውን በማድረግ ይቀጥላሉ። በመቀጠል ወደ ሰሜን ለንደን በመመለስ በኤምሬትስ ካፕ ቦሩሲያ ዶርትመንድ ጋር ነሐሴ 9 እንዲሁም ደግሞ ከሴስክ ፋብሪያስ ቡድን ኮሞ ጋር ነሐሴ 12 ጨዋታቸውን ያደርጋሉ ማለት ነው። መድፈኞቹ እንግዲህ የውድድር ዘመኑን ይፋ ጨዋታ ነሐሴ 16 በካርዲፍ እንግዲህ ዌልስ ላይ ማለት ነው ከኤፍኤ ካፕ አሸናፊ ማንቸስተር ሲቲ ጋር ኮሚኒቲ ሺልድ ክብርን ለማሳካት በሚያደርጉት ፍልሚያ የሚጀምሩ ይሆናል። ፕሪሚየር ሊግ ክብራቸውን ደግሞ ለማስጠበቅ ነሐሴ 21 ቀን በኤምሬትስ ስቴዲየም ማለት ነው በፍራንክ ጄምስ ላምፓርድ የሚመራውና ወደ አዲሱ አዳጊው ቡድን ኮቬንትሪ ሲቲ ጋር በሚያደርጉት ጨዋታ የውድድር ዘመናቸውን የሚጀምር ይሆናል። በመጨረሻም ቼልሲዎች ዳኒ ዌልቤክን በእጃቸው ሲያስገቡ ጆርዳን ሄንደርሰን ደግሞ ኮንትራቱን ለማቋረጥ ከክለቡ ጋር ከስምምነት ላይ ደርሷል ተብሏል። የምዕራብ ለንደኑ ክለብ ቼልሲ የብራይቶን አጥቂ ዳኒ ዌልቤክን ለማስፈረም ተስማምተዋል። የ2 ዓመት ኮንትራት ይፈርማል። ሆንግ ኮንግ ያለውን የቡድኑን የቀድሞ ወደ ዝግጅትም ይቀላቀላል ተብሎ ነው የሚገመተው። 35 ዓመት ላይ ነው የሚገኘው ዳኒ ዌልቤክ ልምድ ምን ያክል አስፈላጊ እንደሆነ በጽኑ የተረዳው ዣቪ አሎንሶ የዚህን የ30
የ35 ዓመት አጥቂ መስመር ተጫዋች ክህሎት በእጁ አስገብቷል ማለት ነው። ቼልሲዎች ወጣት ተጫዋቾች ብቻ የመግዛት የቆየ እቅዳቸውን በመቀየር ልምድ ያላቸው ተጫዋቾች ወደ ቡድኑ መቀላቀል አዲስ ስትራቴጂ እየተከተሉ ይገኛሉ። የክለቡ ጥምር ባለቤት ከሆኑ ባለሀብቶች መካከል አንዱ የሆነው ቤግዳድ ኤግባሌ ነገር ማረጋገጫ ሰጥቶበታል። ዌልቤክ አሁን በተጠናቀቀው የውድድር ዘመን ላይ 37 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ 13 ጎሎችን አስቆጥሯል። ይህም በእግር ኳስ ሕይወቱ ከፍተኛውን የፕሪሚየር ሊግ የጎል መጠን እንዲያስቆጥር ያደርጓልና በ2020 ዋትፈርድ ለቆ እንግዲህ ብራይተን ከተቀላቀለ ወዲህ በ201 ጨዋታዎች 51 ጎሎችን ያስቆጠረ ተጫዋች ነው። በአርሰናልም በማንቸስተር ዩናይትድም ተጫውቶ ያለፈ ተጫዋች ነው። ዌልቤክ ልምድ አለው። ለቼልሲም ትልቅ ጠቀሜታን ይሰጣቸዋል ተብሎ ይገመታል ማለት ነው። በተያያዘ ዜና ቼልሲዎች የቀድሞውን የሊቨርፑል አምበልና የአሁኑን የብሬንትፈርድ አማካኝ ጆርዳን ሄንደርሰን በነጻ ዝውውር ለማግኘት ተቃርቧል። 36 ዓመት ላይ ይገኛል። የእንግሊዝ ብሔራዊ ቡድን ተጫዋች ነው። ያው ይታወቃል። ጥሪው ቀርቦለት ነበር በዓለም ዋንጫ ላይ ምንም ደቂቃ ባያገኝ ማለት ነው። ከብሬንትፈርድ ጋር በነጻ ዝውውር የመለየት እድል ያለው ሲሆን ኮንትራቱን በስምምነት ለማቋረጥ መወሰኑም ተሰምቷል። ያው ግራኒት ዣካን ነበር የፈለጉት። ዣካን አልተሳካላቸውም። አሁን ወደ ሌላው ልምድ ወዳለው ተጫዋች ጆርዳን ሄንደርሰን ፊታቸውን አዙረው ግን ይህንን ተጫዋች ከምዕራብ ለንደኑ ክለብ ብሬንትፈርድ የምዕራብ ለንደኑ ክለብ ቼልሲ ለመውሰድ ከጫፍ እንደደረሱ መናገር ይቻላል። ወደ ስዊድን እያቀኑ ከ20 በላይ የሚጠጉ ኢትዮጵያን መጥፋታቸው ተሰምቷል። በስዊድን ጎተንበርግ በተካሄደው የጎቲያ ካፕ የእግር ኳስ ውድድር ምዕራፍ ላይ ለመሳተፍ ወደ 20 የሚጠጉ ኢትዮጵያና ታዳጊዎች የቡድን መሪዎችም ወደ ስፍራ አቅንተው ነበር። ሁሉም ጠፍቷል ከአሰልጣኙ በስተቀር። የስዊድን ፖሊስ ያስታወቀው ጉዳይ ነው። የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ጋር በተያያዘ እኔን አይመለከትም ጉዳዩ ሲል አሳውቋል። እንግዲህ ፖሊስ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች መሆኑን ተናግረዋል። ከእነርሱ ጋር አንድ ወይም ከዛ በላይ ቡድን መሪም አብሮ ጠፍቷል ብሎ ተናግሯል። ይሄ የታወቀው እንግዲህ በውድድሩ መጨረሻ ቀን ላይ ነው። ያረፉት ትምህርት ቤት አስተዳዳሪ አባላቱ ያለምንም ማስታወቂያ ለቀው መሄዳቸውን ካረጋገጠ በኋላ ለፖሊስ ማሳወቁን የዮተርቦርገስ ፖስት ዘገባ መመልከት ይቻላል። የዮተርቦርገስ ፖስት በስዊድን ተነባቢ ከሚባሉ አምዶች መካከል አንዱ ነው። የስዊድን የጠፉ ሰዎች የምርመሪ ክፍል ተወካይ ኤሊኖር ሃልዲን ደግሞ ግለሰቦች ወደ ኢትዮጵያ ለመመለሳቸውን አረጋግጫለሁ ብሎ ተናግሯል። የኢትዮጵያ መንግስትም ሆነ በስዊድን የሚገኘው ኤምባሲም ስለ ኢትዮጵያ ነው መጥፋት ምንም ያለው ነገር የለም። እንግዲህ ዓመቴ የጎቲያ ካፕ ውድድር ምዕራፍ ነው፣ በስዊድን ይደረጋል። ወጣቶች ናቸው በዚህ ውድድር ምዕራፍ ላይ የሚሳተፉት። ኤምባሲውም እዚህ ኢትዮጵያ ያለው ኤምባሲ ማለት ነው። ያው ወጣቶቹ ነገ ተስፋ ይኖራቸዋል። እንዲሁም በሁለቱ ሀገራት መካከል ያለው ይሄ የስፖርታዊ ቀረረብ ይበልጥ ይጠናከራል የሚል እምነት ስላለው ነው ቪዛ በቀላሉ የመታላቸው። ግን እድሉን ተጠቅመው እነሱ መጥፋታቸው ነው የተገለጸ የሚገኘውና የእነዚህ ቡድን አባላት በዛው መጥፋታቸው የሚያመላክቱ መረጃዎች መውጣታቸውን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ማብራሪያ አውጥቷል፣ መግለጫ አውጥቷል ማለት ነው። ፌዴሬሽኑ በቡድኑ አባላት መጥፋት እንደሰማ በመግለጽ የተለያዩ አካላት ታዳጊዎች የኢትዮጵያ ብሔራዊ ቡድን ተወካዮች እንደሆኑ ተደርጎ የሚሰራጨው ዘገባ ሙሉ በሙሉ ትክክል እንዳልሆነ አሳውቋል። አክለው መሰል ታዳጊ ቡድኖች እንዲህ ባለ መንገድ በተለይ ዓለም አቀፍ ውድድሮችን የሚያመሩበት በራሳቸው ጥረት የሚያገኙት እድል እንጂ ሀገራቸውን ወክለው በፌዴሬሽኑ አደራጅነት እንዳልሆነ በመግለጽ ከደሙ ነፃ ነኝ ሲል ያው የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ በዝርዝር ያመላክታል። ከዛ ውጪ የ20 ዓመት በታች የአትሌቲክስ ሻምፒዮና የዛሬ ሳምንት በይፋ ይጀምራል። ለ21ኛ ጊዜ ነው የሚደረገው በአሜሪካ አስተናጋጅነት በዩጂን ኦሪገን የሚከናወነው የ20 ዓመት በታች የአትሌቲክስ ሻምፒዮና ለተከታታይ 5 ቀናት የሚደረግ ነው የሚሆነው። በውድድሩ ስኬታማነት እንግዲህ ከአሜሪካና ኬንያ ቀጥሎ የምትገኘው ኢትዮጵያ በ12 የተለያዩ የውድድር አይነቶች ላይ የምትሳተፍ ይሆናል። በ800 ሜትር፣ በ1500 ሜትር፣ በ3000 ሜትር፣ በ5000 ሜትር እንዲሁም በ5000 ሜትር ላይ የእርምጃ ውድድር ምዕራፎች ላይ በሁለቱም ጾታዎች ትወከላለች ማለት ነው። በ400 ሜትርና በ3000 ሜትር መሰናክል ውድድር ምዕራፎች ላይ ደግሞ በሴቶች ብቻ በውድድሩ ላይ የምንሳተፍ ይሆናል ማለት ነው። እንግዲህ አትሌቶቻችን በጀግና አትሌት ቀነኒሳ በቀለ ሆቴል ማረፊያቸውን በማድረግ ሱሉልታ ላይ ከዛ በተጨማሪ እዚሁ በእንጦጦ በአዲስ አበባ ስታዲየም በጣፎ እንዲሁም በጂምና በዚህ በተለይ በቀልጥፍና ላይ መሰረት ያደረጉ ልምዶች በማድረግ ላይ ይገኛሉ። እንግዲህ ከሐምሌ 29 እስከ ነሐሴ 3 በሚደረገው የውድድር ምዕራፍ ላይ ከ190 ሀገራት የተውጣጡ አትሌቶች ይሳተፉበታል ተብሎ ይጠበቃል። ውድድሮቹ እንግዲህ በብዛት ከምሽቱ 2 ሰዓት እስከ 6 ሰዓት ሌሊት ማለት ነው እንዲሁም ከሌሊት ደግሞ 10 ሰዓት እስከ ጠዋት 1 ሰዓት ድረስ ይደረጋሉ። አሜሪካ እንደመሆኑ መጠን ከዚህ በፊት እንግዲህ በተደረጉት ሁለቱ የውድድር ምዕራፍ ወይም ካምፔኖች ላይ በተለይ 2022 ላይ በተደረገው በኮሎምቢያ ካሊ እንዲሁም በ2024 ደግሞ ከሁለት ዓመት በፊት በፔሩ ሊማ ላይ የተደረጉ ከ20 ዓመት በታች አትሌቲክስ ሻምፒዮና ውድድር ምዕራፎች ላይ ኢትዮጵያ ከአፍሪካ በአንደኝነት ውድድሩን ማጠናቋም የሚታወስ ጉዳይ ነው። ከዛ ውጪ በዝውውሩ የነቃ ተሳትፎን እያደረጉ የሚገኙት ፈረሰኞቹ ሁለት ተከላካይና አንድ ግብ ጠባቂ ለማስፈረም ሲስማሙ ከአጥቂያቸው ፍጹም ጥላሁን ጋር ለመለየት መቃረባቸው ተሰምቷል። ጸጋብ ግዛው አንዱ ተጫዋች ነው ወደ አሳዳጊው ቤት ተመልሷል። ከሰሞኑ ወደ ዝውውሩ በመግባት በርከት ያሉ ተጫዋቾችን ወደ ቡድናቸው እየቀላቀሉ ይገኛሉ። ቅዱስ ጊዮርጊሶች ባድዮ ሰና በግሉ ጥሩ የውድድር ዘመን ያሳለፈውን ሁለገብ ተጫዋች ጸጋብ ግዛውን ለማስፈረም ከስምምነት ላይ መድረሳቸው የተገለጸ ይገኛል። በአጠቃላይ በዚህ በተጠናቀቀው የውድድር ዘመን 3266 ደቂቃዎችን ሰልፎ የተጫወተ ተጫዋች ነው። አሁን ዳግም ወደ አሳዳጊ ቤቱ ቅዱስ ጊዮርጊስ በመመለስ ለ2 ዓመት ለመጫወት ከስምምነት ላይ መድረሱም ለማወቅ ተችሏል። በሌላ በኩል የማል ተከላካዩ ቢኒያም በቀለም ለማስፈረም እንዲሁ የተቃርቧል ተብሏል። ፈረሰኞቹ በ2 ዓመት በሚቆይ ውል ነው የሚያስፈረሙት። ዘንድሮ በአጠቃላይ በ33 ጨዋታዎች ላይ ማለትም በ3889 ደቂቃዎች ላይ ተሳትፎ በማድረግ ጠንካራ ተከላካይነቱን ያሳየ ተጫዋች ነው። አሁን መዳረሻ ወደ ቅዱስ ጊዮርጊስ በማድረግ ለ2 ዓመት መፈረሙም ታውቋል ማለት ነው። ከዛ ውጪ በአርባ ምንጭ ከተማ ጋር ጥሩ ጊዜን ያሳለፈው ግብ ጠባቂው ተጫዋች ጽዮን መረድ የፈረሰኞቹ ተጫዋችም ለመሆን ተቃርቧል ተብሏል። ጽዮን መረድ በአርባ ምንጭ ከተማ የግብ ጠባቂነት ህይወቱን መነሻ አድርጎ በመቀጠል ወላይታ ዲቻ፣ ሐዋሳ ከተማ፣ ባህር ዳር ከተማ እንዲሁም በድጋሚ ወደ ክለቡ በመመለስ ያለፉትን 2 ዓመታት ደግሞ አርባ ምንጭን ሲያገለግል ቆይቷል። ዘንድሮ የውል ጊዜው አብቅቷል። ጽዮን መረድ ለቅዱስ ጊዮርጊስ ለቀጣዮቹ 2 ዓመታት ለመጫወት ተስማምቷል ማለት ነው። በሌላ በኩል ፈረሰኞቹ ጋር እንደማይቀጥል እርግጥ የሆነው ፍጹም ጥላሁን ደግሞ ወደ ሌላ ክለብ ለማቅናት መቃረቡን ያገኘነው መረጃ ያመለክታል። በተጠናቀቀው የውድድር ዘመን ከቅዱስ ጊዮርጊስ ጋር ያሳለፈውና 8 ጎሎችን በውድድር ዘመኑ በማስቆጠር እንዲሁም በኢትዮጵያ ብሔራዊ ቡድን ጭምር ጥሪ የቀረበለት ፍጹም ጥላሁን ከፈረሰኞቹ ጋር የውል ዘመኑ መጠናቀቁን ተከትሎ በአንዳንድ ነገሮች እንግዲህ መስማማት ባለመቻሉ ምክንያት ከቅዱስ ጊዮርጊስ ጋር ከ2 ዓመታት በኋላ መለየቱን እንግዲህ ለማወቅ ተችሏል ማለት ነው። የእግር
ኳስ ጉዞን በቅዱስ ጊዮርጊስ ታዳጊዎች ቡድን የጀመረው ፍጹም ማለት ነው። በመቀጠል በኢትዮጵያ ቡና ከዓመት በታች እንዲሁም በዋናው ቡድን ተጫውቶ ራሱን ማሳደግ ችሏል። በመቀጠልም በአዲስ አበባ ከተማ እንዲሁም ለባህር ዳር ከተማ እንዲሁም በቅዱስ ጊዮርጊስ ደግሞ 2 ዓመታትን ቆይታ አድርጓል። በቀጣይ ማረፊያው የት ይሆናል የሚለው በቅርቡ የሚጠበቅና የሚታይ ይሆናል። ከቅዱስ ጊዮርጊስ ጋር ግን በይፋ የፊት መስመር ተጫዋቻቸው ፍጹም ጥላሁን ተለያይቷል። ለሰዓቱ ያስኳቸው ስፖርት መረጃዎች እነዚህን ይመስላሉ። አመሰግናለሁ።